በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ የሰላም ኃይል ለሁለተኛ ጊዜ ያሰለጠናቸው ሰልጣኞች አስመረቀ። በሐራ መሬት የሚገኘው የትግራይ የሰላም ኃይል ግንባር 2 ረመጽ ክፍለ ጦር ለሁለተኛ ጊዜ ያሰለጠናቸው ሰልጣኝ ሰራዊት በትናንትናው ዕለት ሚያዝያ 4 2018 ዓ.ም አስመርቀዋል። በምርቃቱ ወቅት የትግራይ የሰላም ኃይል የሚሊተሪ ካውንስል ባስተላለፈው መልእክት የያዝነው ትልቅ ህዝባዊ ዓላማ ለማሳካት ውስጣዊ አቅሞቻችን ለማጠናከር በጥረት ላይ እንገኛለን ያለ ሲሆን ተቋማዊ አቋም ተላብሰን የህዝባችን እውነተኛ መድህን ለመሆን እየታገልን ነው ሲልም ገልጿል። ካውንስሉ አክሎም የሐራ መሬት ሰራዊት በዚህ ሂደት ላይ ያደረገው ባለው ብልህነት የተሞላበት ኃላፊነት የሚያደርገው ጉዞ ትልቅ ስራ መሆኑን በአድናቆት ገልጿል። የሐራ መሬት ኃይል አሁን ትግራይ ክልል ካለችበት ሁኔታ ነፃ ለማውጣት የሚመጥን ሰራዊት ለማቋቋም ያለው ፍላጎት ተግባራዊ በማድረግ ላይ እንደሚገኝ ያስታወቀው ካውንስሉ አሁን ባለው አቅም እንደ ህወሓት የመሰሉ የውስጥና እንዲሁም እንደ ሻዕቢያ የመሳሰሉ የውጭ ኃይሎች ለመመከት የሚያስችል አቋም ላይ እንደሚገኝና ከኤርትራ በላይ የተራቆተችና ህዝቧ እየተበተነ ለሚገኘው ትግራይ ክልል ለመድረስና የህዝብ ህልውና ለማረጋገጥ እንቅስቃሴ ማድረግ በሚገባው አስገዳጅ ወቅት ላይ መድረሱንም ይፋ አድርጓል። የሐራ መሬት ኃይል በህዝብ ህልውና ለማረጋገጥ የሚታገል እንጂ የአንድ ቡድን አሊያም የፖለቲካ ፓርቲ ፍላጎት ለማስፈጸም የተቋቋመ ኃይል እንዳልሆነ መላው ህዝባችን ሊገነዘብ ይገባል ሲልም ካውንስሉ ጨምሮ አስታውቋል። የሰራዊቱ የምረቃ ስነ ስርዓትን በተለያዩ የኮማንዶ ትርኢቶች እንደተከበረም የትግራይ የሰላም ኃይል አስታውቋል። ኢትዮጵያ የባህር በር ያስፈልጋታል ሲሉ ጀነራል ጻድቃን ገብረትንሳኤ አስታወቁ። የቀድሞ የኢትዮጵያ የሀገር መከላከያ ኢታማዦር ሹም የነበሩት ጀነራል ጻድቃን ገብረትንሳኤ ኢትዮጵያ የባህር በር ያስፈልጋታል ሲሉ አስታውቀዋል። ጀነራል ጻድቃን ገብረትንሳኤ ኢትዮጵያ የባህር በር ከሌላት እንዲሁም ኢትዮጵያ አሁን ባለው የጂኦግራፊ አቀማመጥ የምትቀጥል ከሆነ በአፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም ያሉ ሲሆን ልማትና ኢኮኖሚ እድገትም ፈጽሞ ሊኖር እንደማይችልም አስጠንቅቀዋል። በአሁኑ ሰዓት የኢትዮጵያ የባህር በር ባለቤትነት ሁሉም ኢትዮጵያዊ ሊቀበለውና ሊታገልበት በሚችል ደረጃ መድረሱንና ይህም ትልቅ ስኬት መሆኑን ጀነራል ጻድቃን አክለው ገልጸዋል። የኡጋንዳው መከላከያ ሰራዊት የጦር አዛዥ ጀነራል ሙሃዚ ኬነሩጋባ በቱርኪ ላይ $1 ቢሊዮን እና የጋብቻ ጥያቄ በማቅረብ ማስጠንቀቂያ ሰጡ። የኡጋንዳው መከላከያ ሰራዊት ጠቅላይ አዛዥና የፕሬዝዳንት ዩዌሪ ሙሴቬኒ ልጅ የሆኑት ጀነራል ሙሃዚ ኬነሩጋባ በቱርኪ ላይ በሰነዘሩት ያልተለመደ ጥያቄና ማስጠንቀቂያ ዓለም አቀፍ ትኩረትን ለመሳብ ችለዋል። ጀነራሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቱርኪ ለኡጋንዳ $1 ቢሊዮን ካሳ እንድትከፍል የጠየቁ ሲሆን እንደዚህም እንደ ምክንያት ያቀረቡት ኡጋንዳ በሶማሊያ ሰላም ማስከበር በከፈለችው መስዋዕትነት ቱርክ በኢኮኖሚ ተጠቃሚ ሆናለች የሚል መከራከሪያ ነው። ከገንዘብ ጥያቄው በተጨማሪ ከሀገሪቱ እጅግ ቆንጆ የሆነችውን ሴት ሚስት ማድረግ እፈልጋለሁ የሚል አነጋጋሪ የግል ፍላጎታቸውንም ገልጸዋል። ጀነራል ሙሃዚ ቱርክ እነዚህ ጥያቄዎች በ30 ቀናት ውስጥ ካልፈጸመች በካምፓላ የሚገኘው የቱርኪ ኤምባሲ እንዲዘጋ ማድረግ፣ የቱርኪ አየር መንገድ ወደ ኡጋንዳ እንዳይበር ማገድ እንዲሁም ማንኛውም አይነት ዲፕሎማሲያዊ ግንኙነቶችን ማቋረጥ የመሳሰሉ እርምጃዎች እንደሚወስዱም ዝተዋል። ይህ ድርጊት በሁለት ሀገራት መካከል የቆየውን ዲፕሎማሲያዊ መሻከር የሚያሳይ ሲሆን በተለይም ኡጋንዳ ከቱርኪ ኩባንያ ጋር የነበራትን $1 ቢሊዮን የባቡር መስመር ስምምነት ሰርዛ ወደ ቻይና ማዞሯና የቱርኪ መንግስት ተቺዎችን አሳልፋ ለመስጠት ፈቃደኛ ለመሆኗ ለግጭቱ ዋና መንስኤዎች እንደሆኑ ይታመናል። ጀነራል ሙሃዚ ከዚህ ቀደም መሰል አወዛጋቢ የሆኑ ዲፕሎማሲያዊ መልእክቶችን በማህበራዊ ገጻቸው ሲያጋሩ እንደነበር ይታወሳል።
ቱርክ የዓለም መሪዎችን ጠራች። የዓለም መሪዎችና ከፍተኛ የመንግስት ባለስልጣናት በፈረንጆቹ ከሚያዝያ 17 እስከ 19 2026 በሚካሄደው አምስተኛው የአንታሊያ ቱርክ ዲፕሎማሲ ፎረም ላይ ለመታደም ዝግጅታቸውን ማጠናቀቃቸው ተገልጿል። በፕሬዝዳንት ሬጂፕ ታይፕ ኤርዶዋን መሪነት የሚካሄደውና በቱርክ የውጭ ጉዳይ ሚኒስቴር አስተናጋጅነት የሚከናወነው ይህ ታላቅ ጉባኤ እርግጠኝነት በራቀውና እየተለወጠ ባለ ዓለም ውስጥ መጓዝ በሚል መሪ ቃል እንደሚካሄድም ታውቋል። በዚህ ፎረም ላይ ከ20 በላይ የሀገር መሪዎች፣ 15 የሚጠጉ ምክትል ፕሬዝዳንቶች፣ ከ50 በላይ ሚኒስትሮችና የውጭ ጉዳይ ሚኒስትሮች፣ 75 ከዓለም አቀፍ ድርጅቶች የተወከሉ መሪዎች ጨምሮ 460 ከፍተኛ ተሳታፊዎች ይገኛሉ ተብሎም ይጠበቃል። በተጨማሪም ከ150 በላይ ሀገራት የተወከሉ ምሁራን፣ ተማሪዎችና ታዋቂ ግለሰቦችን ጨምሮ በአጠቃላይ 5000 ያህል እንግዶች ይታደማሉ። ዓለም አቀፍ አለመረጋጋቶችና የለውጥ ሂደቶች፣ ፖለቲካዊ፣ ኢኮኖሚያዊና አካባቢያዊ ቀውሶች፣ የቴክኖሎጂ ሽግግርና ቀጠናዊ ክስተቶች ጥልቅ ውይይት ይደረግባቸዋል ተብሏል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ከፎረሙ ጎን ለጎን በርካታ ወሳኝ ስብሰባዎችን እንደሚመሩ ይጠበቃል። ከነዚህ ውስጥ በጋዛ ጉዳይ ላይ የሚያተኩሩ የ8 ሀገራት ስብሰባ፣ በቱርክ፣ ፓኪስታን፣ ሳውዲ አረቢያና ግብጽ መካከል የሚደረግ የአራትዮሽ ስብሰባም ይገኙበታል። ይህ ፎረም ወቅታዊ የዓለም ፖለቲካ ውጥረቶችን ለመፍታትና በሀገራት መካከል ያለውን ትብብር ለማጠናከር ትልቅ ሚና ይኖረዋል ተብሎም ይታመናል። የአሜሪካው ፕሬዝዳንት ትራምፕ ቻይናን አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቤጂንግ ለቴሄራን ወታደራዊ ድጋፍ የምታደርግ ከሆነ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ የ50 በመቶ ታሪፍ እንደሚጥሉ አስጠንቅቀዋል። ፕሬዝዳንቱ ይህንን የገለጹት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን ይህም በኢስላማባድ የተካሄደው የአሜሪካና የኢራን የሰላም ንግግር ሳይሳካ መቅረቱን ተከትሎ ነው። ቻይና ለኢራን የጸረ አውሮፕላን ሚሳኤሎችን እያቀረበች ነው የሚሉ መረጃዎች በመኖራቸው ይህ ከተረጋገጠ እርምጃው ጠንካራ ይሆናል ብለዋል ትራምፕ። ፕሬዝዳንት ትራምፕ ቻይና በአሁኑ ወቅት ነዳጅ የምትገዛው ከአሜሪካ ባላንጣዎች ማለትም ከኢራንና ከቬንዙዌላ መሆኑን በማንሳት ይልቁንም ከአሜሪካ እንድትገዛ ጥሪ አቅርበዋል። ትራምፕ ቻይና መርከቦቿን ወደኛ መላክ ትችላለች፣ እኛ ከፍተኛ የነዳጅ ምርት ስላለን በአሁኑ ወቅት ከሚገዙት በበለጠ በርካሽ ዋጋ ልንሸጥላቸው እንችላለን ብለዋል። ይህ የትራምፕ አካሄድ ቻይናን ከኢራን ነጥሎ ወደ አሜሪካ የንግድ መስመር ለማስገባት የታለመ ስትራቴጂ ነውም ተብሏል። በሆርሙዝ ሰርጥ ላይ የሚንቀሳቀሱ ማናቸውም የኢራን ኃይሎች በአሜሪካ መርከቦች ላይ ጥቃት ቢሰነዝሩ ወደ ሲኦል ይላካሉ በማለት ማስጠንቀቂያም ሰጥተዋል ትራምፕ። በሌላ በኩል ትራምፕ ሌሎች ሀገራት በሆርሙዝ ባህር በሚደረገው ፈንጅ ጠረጋ ላይ እንዲሳተፉና ከአሜሪካ ጎን እንዲቆሙ ጥሪያቸውን አቅርበዋል። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴህራን ላይ ዳግም ጥቃት የመክፈት ሀሳብ እንዳላቸው ዎል ስትሪት ጆርናል ዘገበ። ዎል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪ ኢራን ላይ ድብደባ ለመጀመር እያጤኑ መሆኑን ዘግበዋል። ትራምፕ ትናንትና እሁድ ዕለት የባህር ኃይላቸውን የሆርሙዝ ወሽመጥን እንዲዘጋ ትዕዛዝ ሰጥቷል። ዋይት ሀውስ ሁሉም አማራጮች ጠረጴዛ ላይ ናቸው ሲል ምላሽ ሰጥቷል። የዋይት ሀውስ ቃል አቀባይ ኦሊቪያ ዌልስ ፕሬዝዳንቱ የሆርሙዝ ሰርጥ እንዲዘጋ ባህር ኃይሉን አዘዋል፣ የኢራንን ዝርፊያ ያበቃልና ሁሉንም ተጨማሪ አማራጮች በጠረጴዛው ላይ ተቀምጧል ብለዋል። ለዎል ስትሪት ጆርናል ፕሬዝዳንቱ ቀጥሎ የሚያደርጉትን መረጃውን የሰጠ ማንኛውም ሰው በግልጽ ግምቱን ያስቀመጠው ብለዋል። ጦርነቱን ለማስቆም የሚያስችል ስምምነት ለማድረግ ሞክሮ ከከሸፈ በኋላ ፕሬዝዳንት ዶናልድ ትራምፕ የሚቀጥለው እርምጃቸው መወሰናቸውም እየተነገረ ይገኛል። ይህን ውሳኔያቸውም ትናንትና እሁድ ዕለት ትሩዝ ሶሻል በተባለው ማህበራዊ ትስስር ገጻቸው በተከታታይነት በለጠፏቸው ጽሁፎች ይፋ አድርገዋል። ትራምፕ አሜሪካ በሆርሙዝ ሰርጥ ላይ የሚደረግ የመርከብ እንቅስቃሴ ታግዳለች ሲሉ ጽፈዋል። ህገወጥ ቀረጥ የከፈለ ሁሉ በባህር ደህንነት ያለው ጉዞ አያደርግም ብለዋል። አሜሪካ ለሀገራት የመርከብ ጉዞ ደህንነት ለማረጋገጥ በሆርሙዝ ሰርጥ ባህር ውስጥ የተጠመዱ ፈንጂዎችን ማጽዳቷን ትቀጥላለችም ብለዋል። በአሜሪካ ጦር ለዚህ መዘጋጀቱን የጠቆሙት ትራምፕ በተገቢው ወቅት ኢራን ላይ ጥቃታቸውን ለመቀጠል ዝግጁ መሆናቸውም ገልጸዋል። በፓኪስታን ኢስላማባድ ለ20 ሰዓታት የተደረገው ድርድር መሻሻል የታየበት መሆኑን ቢጠቅሱም ትራምፕ ኢራን የኒውክሌር ልማቷን እንድትገታ አሜሪካ ያስቀመጠችውን አቋም አታሟላም ብለዋል። የትራምፕ ልጥፎች ምንም እንኳ ባለፈው ሳምንት የኢራንን ስልጣኔ ከምድረ ገጽ አጠፋለሁ እንደሚለው አውዳሚ ባይሆንም እርምጃዎቹ በርካታ አዲስ ስጋቶችን ያዘሉም ሆነዋል። ለአሜሪካም ትልቅ ስጋት ነው እየተባለም ይገኛል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ